ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ ምጽአቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? እንግዲህ ዛሬ ዕለተ ሰንበት እሁድ ነው። ብዙዎቻችሁ እንግዲህ ማለዳ ላይ በየአብያተ ክርስቲያናቱ ተካፍላችኋል። አሁን ላይ ደግሞ አረፍ ብላችሁም ያላችሁ ወገኖች ባላችሁበት እንግዲህ እንደምታደምጡን ተስፋ እናደርጋለን። የምጽአቱ አዋጅ ነጋሪ አገልግሎት እንግዲህ በየዕለቱ ወቅታዊ የሆኑ ጉዳዮችን በማንሳት ወደ እናንተ መምጣት ከጀመረ ሰነባበተ። ዛሬ ደግሞ ምሽት ላይ ደግሞ እንዲሁ መስመር ላይ ከፓስተር አለማየሁ ነሞ ጋር ተገናኝተናል። ፓስተር አለማየሁ እንግዲህ በትናንትናው ዕለት እንደተናገርኩት ለአገልግሎት ከአዲስ አበባ ወጣ ብሏል። እንደተመለሰ ደግሞ ጠቅለል ያለ ሪፖርት ያቀርብልናል። ከተጣበበ ሰዓቱ የተገናኘ ነው በስልክ መስመር ላይ የዓለማችን ወቅታዊ መረጃዎችን እንደ እግዚአብሔር ቃል የምንተነትንበት ሰዓት ነው። እንግዲህ በትኩረት እንደምታደምጡን ተስፋ እናደርጋለን። ከዚች መሸጋገሪያ በኋላ ተመልሰን እንገናኛለን። ይልቃል አስራት ነኝ ከምጽአቱ አዋጅ ነጋሪ አገልግሎት። ፓስተር እንዴት አመሸ? ደምናምሽ ወንድም ይልቃል። እግዚአብሔር ይመስገን። እንዴት ነበረ ውሎ አገልግሎት? እንግዲህ ከመሸ ከተጣበበ ሰዓት ነው እንግዲህ አስነስቼ የተገናኘ ነው። እንግዲህ ለአድማጮቻችን ቃል ክብር የተነሳና ደግሞ ወቅታዊውን የሆነ መረጃ ማወቅ መብታቸው ስለሆነ እነሱም ማገልገል ትልቅ እድል ስለሆነ እውነት ነው። አሁን ላይ ያለውን የዓለም ሁኔታ አውቀው ደግሞ ራሳቸው በማዘጋጀት መጠንቀቅ፣ ወደ እግዚአብሔር ጉያ መሸሽ ስላለባቸው ይህንን ስለምናምን የስጋ ድካሙ አይሰማንም ለማለት ፈልጌ ነው። እና አድማጮቻችን እንዴት ናችሁ? ሰላም ናችሁ? እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አዘንጉ። ተባረኩልኝ። እሺ፣ የዓለማችን እንግዲህ ወቅታዊ ጉዳይ ከጊዜ ወደ ጊዜ እየባሰበት እየመጣ ይገኛል። በተለይ ደግሞ ይሄ ሜንስትሪሙም ይሁን ሶሻል ሚዲያው በስፋት እየዘገቡ ያሉ ጉዳዮች አሉ። ከነዛ ውስጥ እንግዲህ ነክሰህ አንተ ለአድማጮች ይሆናል ብለህ ምትለውን ነው እንግዲህ ልትነግረን ያለውና እስኪ መስመሩን ለአንተ ልልቀቅና ለአድማጮቻችን መረጃው ነገራ። እንግዲህ ዛሬ የያዝኩልህ ነገር ምንድን ነው? የስበት ማዕከል እና ሴንተር የሆነው በተለይም ደግሞ በእስራኤልና ሐማስ መካከል የሚደረገው ውጊያ በጣም ተፋፍሞ ነው ያለውና እንግዲህ በዚህ ውጊያ ውስጥ እስራኤል የእስራኤልና አየር ኃይል የየመንን አውሮፕላን ማረፊያ ማውደሙ ይታወቃል። እንግዲህ ይህ ብቻ አይደለም፣ በድጋሚም ደብድበዋል ያንን ስፍራ። ምንም አይነት ሎጂስቲክ ማግኘት እንዳይችሉ ባለፈው በተደበደበ ጊዜ ጥገና አድርገው ስራ አስጀምረውት ነበረ። አሁን ሙሉ ለሙሉ በሚባል ሁኔታ ነው ያረሱት። እንግዲህ ይህንን ተከትሎ ሀውቲም ለወሰዱት እርምጃ የሚሳኤል ተኩስ አጠፌታ መልሷል። ይሄ አጠፌታው ደግሞ በተለይም የእስራኤልና አየር ማረፊያ ቴል አቪቭ ያለውንና እዛ አካባቢ ያሉትን ባለመረጋጋትና ህዝቡን ለቤትና ቀን በስጋት እንዲኖር አድርጓል። እንግዲህ ይሄ ብቻ አይደለም። አሁን ከሐማስ ጋር ያለው ወደ ወሳኝ ጦርነት ተቀይሯል። ቀደምም ዘግበነዋል። ዘመቻ ጌዲዮን የሚባለው እስራኤል ጀምራለች። ይህንን የጀመረችው ጦርነት እንድታቆም
ዓለም አቀፍ ጫና በጣም 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 በርትቶባታል። ይህ ዓለም አቀፍ ጫና ደግሞ አሁን ላይ እነ ፈረንሳይ፣ ጀርመን እንዲሁም ሌሎቹም የአረብ ሀገሮች ለፍልስጤም መንግስት እውቅና ለመስጠት እየተዘጋጁ ነው ያሉት እና ይሄ ነገር እንግዲህ እስራኤልን ወይ ወደ ማትወጣው ነገር ይከታታል ወይም ደግሞ እንደተጻፈው የጉግ ማንጉግ ጦርነትን ያስነሳል ተብሎ እየተፈራ ነው ያለው። አሁን ጦርነት ብቻ አይደለም የሚገርመው፣ አሁን ከጦርነቱ ባሻገር ዲፕሎማሲያዊ ጦርነት በጣም በጣም እየተጣጣፈ ነው ያለው። በተለይም ደግሞ ምንድነው የአረብ ሀገሮች አምባሳደሮች የግብፅ፣ የሳውዲ አረቢያ፣ የባህሬን፣ የኦማን፣ የኳታር፣ የዮርዳኖስ እንደዚሁም ደግሞ የነ ኩዌት የመሳሰሉ አምባሳደሮች ራማላ ለመሄድ ወስነው ነበረ። ማለት በዛሬው ዕለት ዛሬ ውዳደር በራማላ ሊገናኙ ቀጠሮ ተይዞ ነበረ። የራማላው ዋና ዓላማ ምንድን ነው? ኦልድ ኢየሩሳሌም የሚባለውን ሞስኮ ያለበት ማለት ነው፣ የሰለሞን ቤተ መቅደስ የፈረሰው ያለበት ኦልድ ኢየሩሳሌም፣ ይሄ በግንብ የታጠረውን እሱን እስራኤል ለፍልስጤም ሰጥታ ፍልስጤም እንደ ሀገር እንድትመሰረት ፖለቲካዊ ግፊት ለማድረግ ነው። በመሐመድ አባስ ጥሪ የተደረገ ነገር ነበረ። ይህንን ጥሪ ግን በሚገርም ሁኔታ እስራኤል አልቀበለውም። በዛ አየር ላይ ምንም አይነት የአውሮፕላን እንቅስቃሴ መታለው የሚል ነገር ዛቻ ስለዛተች እንግዲህ ይጓዙ አይጓዙ የታወቀ ነገር የለም አሁን ላይ እና ጦርነቱ ያው መሬት ላይ ያለው ጦርነት በሜካናይዝ በእግረኛ ጦር ተፋፍሞ መጥቷል። እንግዲህ ከዚህ ጫና ያለም ነገር ስላለ እሱን ደግሞ በነገው ወይም በነገው ዕለት ከሌሎች ጋር አዘገጃጅተን እንመጣበታለን። እንደው ፓስተር እንደው አያይዘህ እንደው እንድትቀጥልበት አሁን ቀደም ሲል ያነሳው የይዞታ ባለቤትነት ጉዳይ ነው መሰለኝ እነዚህ የአረብ ሀገራት እያነሱ ያሉት። መጽሐፍ ቅዱሳዊው ደግሞ እውነታ ደግሞ እንደሚለው ይቺ ከተማ የዳዊት ከተማ እንደሆነች ይነገርላታል። እንደገና ደግሞ ልጁም ሰለሞን እግዚአብሔር የሚመለክበትን ቤተ መቅደስም እዛ ላይ እንደገነባም ይታወቃልና ዞሮ ዞሮ ምን ለማለት ፈልጌ ነው፣ ይሄ የይዞታ ባለቤትነት ጉዳይ እንደው የዓለም መንግስታት ሊፈቱት እንደማይችሉ ይታወቃል። እንግዲህ በመጨረሻው ጊዜ ጌታ ኢየሱስ ራሱ መጥቶ እንደሚፈታው ነው የሚታወቀው። አሁን ላይ ግን እንደው እስራኤል በተለያየ አቅጣጫ እንግዲህ ጥቃት እየደረሰባት ይገኛል። በዚህኛው ሀውቲ ጥቃት ሲያደርስ እዛ ጋር ደግሞ ሐማስና